በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንግዲህ ወገባችሁን በእምነት ታጥቃችሁ የጽድቅንም ጥሩ ልብሳችሁ የጦርንም ልብስ ለብሳችሁ በወንጌልም በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የምንለበልብበትን የክፉውን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። የመዳንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎት በልመናም ሁሉ ዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናናት ሁሉ ትጉ። የሐዋርያ ቅዱስ ጳውሎስ መልእክት ለኤፌሶን ክርስቲያኖች ምዕራፍ 6 ቁጥር 14። እንኳን ለእናታችን ለኪዳነ ምሕረት ወርሃዊ በዓሏ አደረሳችሁ አደረሰን። እንዲሁም ለታላቁ አባት ዮሐንስ ወንጌሉ ዘወርቅ እንዲሁም ለአባታችን አቡነ ሐዋርያ ክርስቶስ ዓመታዊ ክብረ በዓል እንኳን አደረሳችሁ አደረሰን። በወርሃዊ የቅዱሳን በዓል እናታችን ቅድስት ኤልሳቤጥ የመጥምቀ መለኮት የቅዱስ ዮሐንስ እናትና ቅዱስ ገብረ ማርያም ጻድቅ ኢትዮጵያ የቅዱስ ላሊበላ ወንድም ቅዱስ አኖሬዎስ ንጉሥ ጻድቅ አባ ብነፈራ ገዳማዊና አባ ዳንኤል ጻድቅ በወርሃዊ በዓል እንኳን አደረሳችሁ። ፍቅር ይግበረኒ ከመንነግር ዜናሁ ለቅዱሳን የቅዱሳንን ዜና ተጋድሎ እናገር ዘንድ ፍቅራቸው ያስገድደናል። በዛሬው ዝክረ ቅዱሳን ዮሐንስ ጻድቅ ወንጌሉ ዘወርቅ የተባለው አባትና አቡነ ሐዋርያ ክርስቶስ ዓመታዊ ክብረ በዓል ነው። ታላቁ አባታችን አቡነ ሐዋርያ ክርስቶስ ማን ናቸው? እስኪ ብዙዎቻችሁ እነዚህን አባት አታውቋቸውምና ኢትዮጵያዊ ሆነው ሳለ ግን እማናቃቸው ብዙዎች አለንና ስለ ጻድቁ ትንሽ እንናገር እንበል። የአቡነ ሐዋርያ ክርስቶስ የእነዚህ ታላቅ ጻድቅ በኢትዮጵያ ሸዋ ክፍለ ሀገር ልዩ ስሙ መርሃ ቤቴ በሚባል ሀገር በሕግ ተወስነው ከሚኖሩ ደጋጎች ከሚታወቁ የእመቤታችን ፍቅር ከበዛላቸው ዝክርን የሚዘክሩ ቅዱሳን ቤተሰቦች ከአባታቸው ከነዋዬ ጽዮን ከእናታቸው ፍቅርተ ቤሮስ ከተባሉ ደጋግ ክርስቲያኖች የተገኙ ታላቁ አቡነ ሐዋርያ ክርስቶስ ናቸው። ቅዱሱ ነዋዬ ጽዮን እና ቅድስት ፍቅርተ ኪሮስ በደግነት ተግባራቸው ጸንተው በመገኘታቸው ከዕለታት አንድ ቀን የእመቤታችንን ዝክር ዘክረው እንግዶችን በሚያስተናግዱበት ወቅት ንጽሕተ ንጹሐን ቅድስተ ቅዱሳን መልዕልተ ፍጡራን መትሕተ ፈጣሪ እመቤታችን ቅድስት ድንግል ማርያም በቤታቸው በእንግድነት ተገኘች። እንዴት መታደል ነው እናንተ! እመቤታችንን በቤት ማገኘት በቤታቸው መገኘት እጅግ ታላቅ ነው። እነሱም ኢትዮጵያውያን እንግዳ አቀባበል ስርዓት በቤታቸው አስገብተው ምንጣፍ አንጥፈው እግሯን አጥበው በክብር አስተናገደው ሲሸኟት የጻድቁ ልደት ብስራት ከእመቤታችን አንደበት ተነግሯል። ልጅ አልነበራቸውም፣ ግን እመቤታችን ሁልጊዜ ያገለግሏን ነበረ፣ ይዘክሩ ነበረ እና እመቤታችን ከዕለታት አንድ ቀን እመቤታችንን በመውደዳቸውና በእመቤታችን ስም ለነዳያን በማብላታቸው ፍጹም እመቤታችንን በማገልገላቸው እመቤታችን ለወዳጆቿ ቅርብ ነችና እመቤታችን ከወዳጆቿ ቤት ተገኝታለች። ወላዲት አምላክ ኪዳነ ምሕረትም በእነሱ ቤት ተገኝታ ባርካቸዋለች። እነሱም ምንጣፍ አንጥፈው ጎዝጉዘው የኢትዮጵያውያን የእንግዳ አቀባበል ስርዓትንም አደረጉላት ይለናል። የሚገርም ነው። ንግሥተ ሰማይ ወምድር በቤታቸው ተገኝታ ማለት ነው። እንዴት መታደል ነው እናንተ! አቤት አቤት! እኔ ከባድ ነው እናንተ። እና እመቤታችንም ስትሰናበታቸው አዳ እጅግ ታላቅ ልጅ እንደሚወልዱ ይህንን ታላቅ አቡነ ሐዋርያ ክርስቶስ እንደሚወለዱ እመቤታችን አብስራቸዋለች። ከዚህም ሁኔታ በየዓመቱ ሐምሌ 16 ጻድቁ የተወለዱ ዕድሜያቸው 18 ዓመት ማለት ነው። እመቤታችን እንግዲህ በ16 ነበረ። እንግዲህ በዛው ቀን ነው ልጅ ያገኙት ማለት ነው። ዕድሜያቸው እንግዲህ 16 ጻድቁ ተወልደዋል በሐምሌ
16 ቀን በዛሬው ቀን አቡነ ሐዋርያ ክርስቶስ ተወለዱ። እነዚህ ታላቅ አባት 18 ዓመት እስከሚሞላቸው ድረስ በቤተሰቦቻቸው ሲረዱ ትምህርት ሲማሩ ቆይተው የምናኔን ሕይወት ጀመሩ። በዓላነ በተለምዶ በዓላነ። እስኪ እዛ አካባቢ ያላቸው ይህን የቦታ ስም ንገሩኝ። እዛ አካባቢ ይሄ ስም አለ። በዓላነ በተለምዶ እያለ እያላ ቅዱስ ሚካኤል የት ነው? እስኪ ሸዋዎች ተናገሩ። የት ነው? በሰሜን ደብረ በእንኩላ የምናኔ ሕይወታቸውን አካሄዱ ሳለ በምንኩስናቸው በደብረ ብንኩላ ተፈጽሞ በፍቃደ እግዚአብሔር በእመቤታችን አማካኝነት በቅዱስ ሚካኤል መሪነት ወደ ታላቁ የጉድላና የገድልና የትሩፋት ቦታቸው ተከዜ መጡ። በገዳሙ ታላቅ ተጋድሎ አድርገዋል። የምናኔ ኑሯቸውም አጠናክረው በመቀበል በርካታ መናንያን መነኮሳትን ሲያስተምሩ ቆይተው ከፈጣሪያቸው ጋር በግልጽ እስከሚነጋገሩ ድረስ ለከዊነ እሳት የደረሱ አባት ናቸው። ተከዜ የት ነው? ተከዜ ገዳም ምዕራፈ ቅዱሳን ተከዜ ኪዳነ ምሕረት ወአቡነ ሐዋርያ አንድነት ገዳም የት ይገኛል? በነገራችን ላይ ይሄ ገዳም እጅግ ኢትዮጵያ ውስጥ ካሉት ገዳማት እጅግ አስደናቂ ገዳምና ስርዓቱና ትክክለኛ የአባቶቻችን የድሮውን የጥንቱን የያዘ በእጅ ስራቸው በእደ ጥበባቸው የሚታወቁ በተለይ በእደ ጥበባቸው እንግዲህ አስቡ፣ ጥልፍን ሰርተው እንደገና ደግሞ መስቀሎችን፣ የተለያዩ ንዋየ ቅድሳቶችን፣ አልባሳትን፣ ፎጣን ይሄንን የሚለበሰውን ቢጫው ማለት ነው እንደዚህ አይነቶችን እንደገና ቀሚስ በመስራት በሽመና ስራ ሰርተው እነዛ ገዳም በተለይ ግሸን ላይ ያለውን የቅዱስ ሚካኤል ቤተክርስቲያን ሲመረቅ አይታችሁታል። ማን ነው ያየ? እኔ ምስክር ነኝ። እና የሚገርመው ነገር እንግዲህ እዛ ተራራ ላይ ውሃ እንኳን የለም። እኔ ምን ልበላችሁ፣ እኔ ማለት ምናኔን እኔ በቃ የእግዚአብሔር ስራው ማለት ነው እጅግ እጅግ ግሩም ነው። እጅግ ግሩም ማለት ነው። ቤተክርስቲያኑ ሲመረቅ አይታችሁታል ብዬ አስባለሁኝ። የሚገርም ቤተክርስቲያን በቅርቡ ነው የተመረቀው ማለት ነው። እና ይህን ቤተክርስቲያን እነዛ የአቡነ ሐዋርያ ክርስቶስ ልጆች የኪዳነ ምሕረት ልጆች የተከዜ እናቶችና አባቶች ያሰሩ ቤተክርስቲያን ነው ይሄ ቤተክርስቲያን ማለት ነው። ይሄ በእንትኑ ላይ የምታዩት ማለት ነው። ከአሁን ቀደም አይታችሁታል ብያለሁኝ፣ አይታችሁታል ብዬ አስባለሁኝ። ይሄ ማለት ነው እጅግ የሚገርም እዛ ላይ ይህን ሁሉ ማቴሪያል ይህ የምታዩት መስቀሎች የቤተክርስቲያኑ ላይ ያለው በመለኮሳቶቹ እጅ የተሰራ ነው። በመለኮሳቶቹ እጅ የተሰራ እንግዲህ ከተከዜ መተው ነው ያን የሰሩት ማለት ነው። ከተከዜ ከገዳማቸው መተው ይህን ሰርተዋል ማለት ነው። የነሱ ገዳምን ደግሞ ብትመለከቱ እጅግ እጅግ ትደነቃላችሁ። ያው እናንተ ያው ታሪክን እንዲሁም ደግሞ ኢትዮጵያ ያሉትን ገዳማት አታቋቸውም። ብዙም ጊዜ እናንተ አታቋቸውም። እጅግ የሚገርም ስራን የሰሩ አባቶችና እናቶች ያሉበት የአቡነ ሐዋርያ ክርስቶስ ልጆች መለኮሳት በድንግልና የሚኖሩ ነው። በዚህ ገዳም የምታውቁት በተለይ ቡና ይጠጣል ላይጠጣም በሚለው ላይ እሱ ላይ አባታችን አባ ባህታዊ አባ ኪዳነ ማርያም ታውቋቸዋላችሁ? ታውቃቸዋላችሁ? እሳቸውን አባ ኪዳነ ማርያም እናውቃቸዋለን። የእሳቸው ገዳም ማለት ነው። ተከዜ ምዕራፈ ቅዱሳን አንድነት ገዳም ማለት ነው። እና በጣም መልክዓ ምድሩ ሲያምር እና ቤተክርስቲያኑ በራሱ እንዴት እንደሚያምር ይሄ ከታች የምታዩት ማለት ነው። ይህ የእናታችን የኪዳነ ምሕረት ገዳም ነው።
እና የሚኖሩት እዚህ በረሃ ላይ ነው። ተከዜ ኪዳነ ምሕረት እና የሚገኘው በሰሜን ወሎ ሀገረ ስብከት በአቡነ ኤርምያስ ሀገረ ስብከት ስር ነው። ለላስታ ላሊበላ ቅርብ ነው እና እጅግ ቁጥራቸው ብዙ የሆኑ ይህንን እንግዲህ ማንም ሳይረዳቸው እነዚህ በከተማ ያሉት ባለሀብቶች ሳይረዷቸው ራሳቸው ብቻ መለኮሳቶቹ በሰሩት ስራ ይህንን ቤተክርስቲያን የሰሩ የአቡነ ሐዋርያ ክርስቶስ ልጆች ናቸው ማለት ነው። እንግዲህ ይህን ገዳም የመሰረቱት ጻድቁ አቡነ ሐዋርያ ክርስቶስ ናቸው። የተመሰረተውም ገዳሙ በእናታችን በኪዳነ ምሕረት ስም ነው ማለት ነው እና እነዚህ አባታዳ ጻድቁ በዛ ገዳም እግዚአብሔርን እያመሰገኑ ጻድቁ ጌታችንን ስለ ሰው ልጅ ድህነት የተቀበለውን ሕማምና የመስቀሉን እያሰቡ የሚገርም ነው ከሺህ እስከ ሺህ ትውልድ እንዲምርላቸው እየወደቁ በተለይ ከሾህ ላይ እየወደቁ ሾህ ላይ የሚዋጋ ሾህ ላይ ቁመው ደማቸው እየፈሰሰ በብዙ እያነቡ በቀራንዮ የተከፈለውን ውለታ እየዘከሩ በገር በትሩፋት ሲኖሩ የዓለም መድኃኒታችን ኢየሱስ ክርስቶስም ተገልጦላቸው ቃል ኪዳንን ሰጥቷቸዋል። እንዘ ጸልዩ ትግህ ለሃያላን ሌሊት ኩላ ወእንዘ ትሰግድ በአሜከላ ለምድረ ተከዜ ማእከላ ወሰጠትከ አምላከ ብላ እንዲል መልከ አቡነ ሐዋርያ ክርስቶስ ተከዜን ገዳማቸውን እስከ ባረካት አስባርከው ከገዳሙ ተኩን ምዕራፍ ቅዱሳን ወይም ምዕራፈ ቅዱሳን አምሳሌሃ ለብሔረ ብፁዓን ስሟን በምዕራፈ ቅዱሳን ተብላለች። የብሔረ ብፁዓን ምሳሌም ናት። ብሔረ ብፁዓን ለሚኖሩ ቅዱሳንም ምሳሌ አደረጋ ጌታ። እይትቀበር ውስጤታ ዓለማዊ ዘእንበለ ብእሲ ገዳማዊ በውስጠ ገዳም ውጭ የሚለው በገዳሙ ውጭ በውስጧም ገዳማውያን ውጭ አይቀበሩባትም በማለት ቃል ኪዳንም ገብቶላቸዋል። ከእመቤታችን ከቅድስት ድንግል ማርያም እጅ ታቦተ ኪዳነ ምሕረትን የተቀበሉ ሲሆን ግንቦት 16 ቀን ከልዑል እግዚአብሔር 12 ክንፎች ጸጋ ተሰጥቷቸው እንደነ ቅዱስ ናኩተ ለአብ እንደነ ቅዱስ ያሬድ አይነ ሞትን ሳያዩ ተሰውረዋል። መባረቅትን የሚያዝዙ አጋንንትንም የሚያሳድዱ ታላቅ ጻድቅ አቡነ ሐዋርያ ክርስቶስ ዛሬም ከገዳሙ አርድእት ጋራ የሚወጣው ጋራ እየወጡ የሚወርዱ ጋር እየወረዱ የሚወርዱ በቅርብም በሩቅም ሆነው ቃል ኪዳናቸው ለሚማጸናቸው በአማላጅነታቸው ለሚያምን አቡነ ሐዋርያ ክርስቶስ እግዚአብሔር አምላክ ብሎ የለመነ ስለ አቡነ ሐዋርያ ክርስቶስ ብሎ የተማጸነውን እግዚአብሔር አምላክ የሚምርላቸው ታላቅ አባት ናቸው። እንግዲህ የምናኔ ሕይወታቸውን ስንመለከት ምናኔ እንግዲህ የሚገርመው ነገር ከዊነ እሳት ልብ በሉ፣ በከዊነ እሳት በአምሳለ እሳት በኪሩቤል ላይ መቀመጣቸውን የሚያሳየው ስዕል ነው። አቡነ ሐዋርያ ክርስቶስ ከዊነ እሳት ማለት በእሳት ይሄ በዶሮ የሚመሰለው ከዊነ እሳት ወይም መድረሳቸውን ነው። ይሄ በደመና ተጭነው በእሳት ሰረገላ ተጭነው ይህ በዶሮ የሚመስለው ዶሮ አይደለም። ከዊነ እሳት ነጽሮተ ስሉስ ቅዱስ በእሳት ሰረገላ ላይ መሄዳቸውን የሚያሳይ ነው ማለት ነው እንጂ እንደ ዶሮ ምናምን አይደለም ስዕሉ የሚያሳየው ማለት ነውና ታላቁ አባታችን አቡነ ሐዋርያ ክርስቶስ ዛሬ ተወለዱ። እንግዲህ በተለይ ሰሜን ወሎ ላይ ያላችሁ ልጆች ይህን ገዳም መጎብኘት ማየት ይገባችኋል። ገዳሙ ለየት የሚያደርገው ምንድን ነው ካላችሁ እዛ ገዳም ሴቶች ወንድ የሚባል አያዩም፣ ወንዶችም ሴት የሚባል አያዩም ማለት ለብቻ ነው ማለት ነው። ሴቶች ገዳም ውስጥ ወንድ ልጅ አይገኝም፣
እንግዲህ የሚገርም ጥንቃቄ ነው ያላቸው ማለት ነው። የሚገርም ማለት ነው እራሱ ማለት ነው። ወደ ውጭ እንኳን ቢሄዱ አንድ መነኩሴ ብቻዋን አትሄድም። እስከዚህ ድረስ ንጽህናቸውን ጠብቀው የሚኖሩ እኔ በጣም የምገረምባቸውና የሚያስደንቁኝ እጅግ ለሌሎች መነኮሳት ለሌላው ገዳም አርነት በቃ ይህ እንዲህ አይነት በቃ ከግብጾች ላይ ነው የሚገኘው እንጂ ሌሎች ጋር አይገኝም። ኢትዮጵያ ግን በእኛው አባቶችና እናቶች እጅግ ቁጥራቸው እጅግ በጣም ብዙ ማለት ነው። ተከዜ ምዕራፈ ቅዱሳን ቅድስት ኪዳነ ምሕረት ወአቡነ ሐዋርያ ገዳም ብላችሁ ዩቱብ ላይ የተለቀቀውን በደቡብ ወሎ ማን ነው በሰሜን ወሎ ሀገረ ስብከት ሚዲያ በኩል የተለቀቀ አለ ዶክመንተሪ ፊልም የተሰራ ማለት ነው። እና እነሱን ያለውን ሁኔታ በተለይ ኪዳነ ምሕረት ስትመረቅ ያሳዩት የእጅ ስራቸው፣ ኑሯቸው፣ አመጋገባቸው፣ አኗኗራቸው፣ ሰባቱን የጸሎት ጊዜያት እንዴት እንደሚያደርሱ እጅግ የሚገርም የአቡነ ሐዋርያ ክርስቶስ ልጆች በዚሁ በታላቁ በሀገራችን በወሎ ውስጥ በሚገኘው ታላቁ አቡነ ሐዋርያ ክርስቶስ ገዳማቸው በዛው በእሳት ሰረገላ ተጭነው ወደ ብሔረ ሕያዋን ሞትን ሳይቀምሱ የሄዱት ኢትዮጵያዊ ቅዱስ ታላቁ አቡነ ሐዋርያ ክርስቶስ መነሻቸውን ከመርሐ ቤቴ ማለት ነው ሸዋ የተነሱ ናቸው። እንግዲህ ከዛ ተነስተው ነው በደብረ በንኩላ ገዳም አድርገው ወደዚህ ገዳም በመሄድ ይህን ታላቅ ገዳም በረሃ ላይ የመሰረቱት ማለት ነው። እንግዲህ ወደ ላስታ ላሊበላ ስከዱ ትንሽ እንግዲህ ተከዜ ስትደርሱ ገንጠል ብላችሁ የምትገቡን ነው። ወደ ገዳሙ ተወሰነ ርቀት ያሰዳል። ብታዩት የሚገርም ከምትጎበኙት እንደ አንዱ ኢትዮጵያ ውስጥ እኔ ብዬ የምነግራችሁ ይህ የታላቁ አባት የአቡነ ሐዋርያ ክርስቶስ ገዳም ነው ማለት ነው። እጅግ ብዙ ነገርን ተምራችሁ የዓለምን አልጫነት አውቃችሁ ተረርታችሁ የምትመጡበት ታላቅ ገዳም ነውና እጅግ እኔ ስዕላቸው ራሱ በጣም ግርማ ሞገሳቸው ያስፈራል ማለት ነው። እንደገና ደግሞ የእነሱ ልጆች እጅግ ያስደንቁኛል ማለት ነውና መጽሐፍን በመጻፍ ያው አባታችን አባ ኪዳነ ማርያም ባህታዊን ታውቋቸዋላችሁ። በቡና ብቻ አይደለም። አሁን ቡና ብቻ ስለወገዙ ወይም ያንን የቅድስት ሥላሴን ዜና ሥላሴን ስለተረጎሙ ብቻ አይደለም። በእውነት ቡና ስለሚጠሉ ብቻ አይደለም ወዳቸው የእሳቸው ትምህርት ነው ብዙውን ጊዜ ሶሻል ሚዲያ ላይ ያለው ማለት ነው። ግን አቡነ ሐዋርያ ክርስቶስን የመሰሉ አባት የገደሙ ገዳም ላይ ያሉ ታላቅ ቅዱስ አባት ናቸው። በእውነት የዘመናችን ቅዱስ አባት ናቸው አባ ኪዳነ ማርያም ማለት ነው። ለምን ካላችሁ እኔ ሁልጊዜም በተለይ ግሸን ስለነበር ግሸን መጥተው የነገረ መስቀሉ መጽሐፈ ጤፉትን የሚያመሰጥሩ ትምህርታቸውን ስታዩ በቃ ለወጣቱ ሰርስሮ የሚገባ ቅኔያቸው እኔ ብዙን ጊዜ የእሳቸውን ትምህርትም ስለተማርኩ ነው ማለት ነውና በነበርኩበት ገዳም በተደጋጋሚ መጥተው ስለሚያስተምሩ በተለይ ፍስለታን ውዳሴ ማርያምን ሲተረጉሙ ለረጅም ዓመታት እድሉ ገጥሞኝ 4-5 ዓመት የሚሆን የፍስለታ ውዳሴ ማርያም ሲተረጎም ከእሳቸው ጋር ነበርኩኝና ስለማቃቸው ነው ማለት ነው። ጫማ የማይለብሱ የላመ የጣመ የማይበሉ የማይፈሩ መገስጽ የሆኑ እጅግ ታላቅ በተለይ በዚህ ቅባት ሃይማኖት የሚባሉትን በጎጃም ተከራክረው መልስ ያሳጡ ታላቅ አባት የዘመናችን ሐዋርያት የአቡነ ሐዋርያ ክርስቶስ የእናታችን የኪዳነ ምሕረት ገዳም አስተዳዳሪ አበምኔት የሆኑት እሳቸው ያሉበት ገዳም ነው። እኔ በደንብ ገዳሙ እንዲለይ እንድታቁ ብዬ ነው ይህንን ማለት ነው። በደንብ እንድታቁትና እናንተም ብዙ ነገር የምትማሩበትና ብዙ ትሩፋት የምታገኙበት ስለሆነ ነው። ለማንኛውም ዛሬ ጻድቁ በእሳት ሰረገላ የሚጓዙት ከወይነ እሳት ነጽሮተ ስሉስ ቅዱስ የደረሱት ብሔረ ሕያዋን የተጓዙት ሞትን ያልቀመሱት ታላቁ አባታችን ብፁዕ ቅዱስ የሆኑት ከሰሜን ሸዋ ተነስተው ሰሜን ወሎ ላይ ተጉዘው ታላቁን በደብረ መንኩላ ብለው ገብተው ታላቁን ገዳም ገድመው ምድሪቱን ከፍ አድርገው ቃል ኪዳን ያሰጡ ይችም ብሔረ ብፁዓን እንደሚኖሩ ቅዱሳን የሚኖሩባት እጅግ ጽድቃቸውና ትሩፋታቸው የበዛ የእናቴ የኪዳነ ምሕረት ልጆች የሚኖሩባት ታላቋ ገዳም ምዕራፈ ቅዱሳን ተከዜ ቅድስት ኪዳነ ምሕረት ወአቡነ ሐዋርያ ክርስቶስ አንድነት ገዳም ዛሬ የታላቁ አባት ልደታቸው ነው። በረከታቸው ይደርብን። እነዚህን ቅዱሳን ማወቅ በደንብ የኔና የናንተ ስራ ነው።
ሌላው ታላቁ ቅዱስ አባት ቅዱስ ዮሐንስ ወንጌሉ ዘወርቅ። መቼም ደስ ይላል ስሙ አይደል? ደስ አለ። ደስ የሚል ስም ነው። ቅዱስ ዮሐንስ ጻድቅ ወንጌሉ ዘወርቅ። የሚገርም ስም ነው አይደል? እሺ ወንጌሉ ዘወርቅ ቅዱስ ወንጌሉ ዘወርቅ የተባለው የሚጠራው ከሌሎች ዮሐንስ የሚለይበት ቅዱሱ ለመለየት ሲሆን ዋና ምክንያቱ ግን እድሜ ልኩን የሚያነበው ከእጁ የማይለየው አቅፎት የሚተኛው በወርቅ የተለበጠ ወንጌል ስለነበረው ነው ማለት ነው። ቅዱስ ዮሐንስ ታሪኩ ከመርዓዊ ሙሽራው ገብረ ክርስቶስ እና ከቅዱስ ሙሴ ሮማዊ ጋር ተመሳሳይ አለው። ይህስ እንደምንድን ነው ቢሉ በሮም ግዛት ስርዓት የሚኖሩ አጥራኒዎስና በዱራ የሚባሉ ደጋግ ክርስቲያኖች ነበሩ። እግዚአብሔር በቀደሰው ትዳር የሚኖሩ ነዳያንን የሚዘክሩና ነበሩና ይህም ቅዱስ ወለዱት። ስሙንም ዮሐንስ ብለው እንደሚገባው ስም አወጡለት። አሳድገውም ምስጢረ መንግስተ ሰማይን እንዲረዳ ለመምህር ሰጡት። የቅዱስ ዮሐንስ ከመምህሩ ዘንድ ቁጭ ብሎ መጽሐፍተ ቤተ ክርስቲያንን በሚገባ ተማረም። ለወላጆቹ ቅንና ታዛዥ ነበረና አባቱ ልጄ የምትፈልገውን ጠይቀኝ፣ ምን ላድርግልህ ትወዳለህ አለው። ቅዱስ ዮሐንስ ግን ዘንድሮ እኛን የሚያምረን ሁሉ አላሻኝም፣ አባቴ ቅዱስ ወንጌል ግዛልኝ በወርቅ አስለብጠህ አለው። አባቱም ያለውን ፈጸመለት። አባታችሁ እናታችሁ አሁን እውነቴን ነው፣ አሁን ደውላ እንዲሁ ልጄ ካልሞት ምን ልስጥህ ብንባል ምንድን ነው የምንለው? ኧረ አባዬ ያንን ትልቁን መሬት ፈርምልኝ፣ ኧረ እማዬ እንዴ ቤቱንም ሆነ ያንን ፈርሚልኝ እንዴ በስሜ ያድርግልኝና እንጂ እንዴ ከሰጠሽኝማ እናቴ ያንን ስጪኝ። ትኩረታችን ስጋዊ ላይ እውነቴን እኮ ነው። አሁን ቤተሰብ ደውሎ ምን ላድርግልሽ ቢሏችሁ የምር ምንድን ነው የምትሉት? እኔ እንግዲህ መሞቴ ነው አርጅቻለሁኝ እና ምን እናድርግላችሁ ብትባሉ በእርግጠኝነት ምንድን ነው የምትጠይቁት? መሬት አይደል? የቤቷ ነገርማ ከእኔ ውጭ ማን እንዴ? የመሬቷ ነገር ከባድ ነች አይደል? እውነት ነው። በርስት ድርድር የለም። ጥሩ ነው፣ ርስትን መጠበቅ ጥሩ ነው። ግን እኛ ምን ያህል እንዲያው ብንጠየቅ ቤተሰብ ቢጠይቀ ምን እንደምንል ለራሳቸው ፈትሹት ማለት ነው። ቅዱስ ዮሐንስ ግን እባክህ አባቴ እኔ ሌላ ምንም ነገር አልፈልግም፣ የምፈልገው ወንጌል ነው። ግን ወንጌሉን ደግሞ ለክብሩ ስትል በወርቅ አስለብጠው አለው። አባቱም ያለውን ሁሉ አደረገለት ማለት ነው። ከዛም ሰዓት ጀምሮ ከዚህ ዓለም ተለይቶ እስካረፈበት ቀን ድረስ ቅዱስ ዮሐንስና የወርቅ ወንጌሉ ተለያይተው አያውቁም። ሁሌም ያለመታከት ያነበዋል። ሲቀመጥም፣ ሲነሳም፣ ሲሄድም፣ ሲተኛም አብሮት ነው። በጭራሽ ከእጁ ላይ አይነጠለውም። ወንጌልን አቅፎ ወንጌልን ሕይወት አድርጎ ያነበዋል። እያንዳንዷን ቃል በቃሉ ይዞ እያነበበ አቅፎ ያንን ቃል ሲሄድም ሲነሳም ሲቀመጥም እቅፍ አድርጎ ነው ወንጌሉን ዘወርቅ። የወርቅ የተለበጠች ናት ወንጌሏ፣ የምትገርም ናት። እሷን ይዞ ቅዱስ ዮሐንስ ወንጌሉ ዘወርቅ የተባለበት ታላቁ አባት ይሄ ነው። ቅዱስ ዮሐንስም ወጣት በሆነ ጊዜ ወላጆቹ ይድሩት ዘንድ ተዘጋጁ። ልብሰ መርዓዊ የሙሽራ ልብስን አዘጋጁ። በዛው ሰሞን ግን አንድ እንግዳ መነኩሴ ወደ ቤታቸው መጥቶ ያድራል። በዛች ሌሊትም መነኩሴው በጨዋታ መካከል ስለ ቅዱሳን መነኮሳት ተጋድሎ ክብር ነገረው። የሰማው ነገር ልቦናውን የሚያረካው እጅግ ሆነ። ቅዱስ ዮሐንስ በዚች ቀን ጀምሮ ወደ ፈጣሪው ይለምን ነበረ። አንድ ቀን ግን ያ መነኩሴ በድጋሚ መጥቶ አደራ ቅዱስ ዮሐንስ መነኮሳቱን ወደ ገዳም እንዲወስደው አደራህን አባት ይውሰደ ብሎ ቢጠይቀው አይሆንም አባትህ ያዝንብኛል አለው። ቅዱስ ዮሐንስ ግን በእግዚአብሔር ስም እማጸናሃለሁ ስላለው ሁለቱም በሌሊት ወጥተው ወደ ገዳም ሄዱ። አበምኔቱም
ልጁን የብርሃን መከራ ብርሃን ወይም መከራ አትችለውም። የበረሃውን መከራ እጅግ ይሄ በረሃው መከራ የበዛበት ነው ይቅርብ ቢለውም አባቴ አይደክመኝም፣ ክርስቶስ ፍቅር ማንም ምንም ነገር አይለየኝም ስላለው እንደሚገባው ፈተነው፣ አመለኮሰውም። ቅዱስ ዮሐንስም ከመለኮሰም በኋላ በጸሎት በስግደትና በትህትና እጅግ ተጋድሎ እየተጋደለ በአስደናቂ ሁኔታ ቆየም። ለስጋው ቦታ አልሰጣትምና በወጣትነቱ አካሉ ረግፎ ቆዳውና አካሉም ተገኘ። ስጋውን አድርቆ ነፍሱን አለምልሞ በሕያው ሕይወትን ለበሳት። ዓመታት ተጋድሎ በኋላ በራእይ ወደ ወላጆቹ ተመልሶ ልጃችን እያሉ ስለሚያለቅሱ ማለት ነው። ተመልሶ 3 ጊዜ አናገራቸው። ቅዱስ ዮሐንስ ወደ አበምኔቱ ሂዶ ቢጠይቀው ራእይ ከእግዚአብሔር ነው ብሎ ወደ ቤተሰቦቹ አሰናበተው። ቅዱስ ዮሐንስ በላዩ ላይ የነበረችውን ልብስ በመንገድ ለነዳይ ሰጥቶ በፈንታው ቆሻሻ ጨርቅ ለብሶ ከወላጆቹ በር ላይ ለመነ። እባካችሁ አስጠጉኝ አላቸው። ወላጆቹ በጭራሽ ሊያዩት አልቻሉም። ማለትም በቃ የኔም ቢጤ ማን ይወደዋል? እሱ ግን በወላጆቹ ቤት ላይ ቁጭ ብሎ በቃ ለመናቸው፣ ግን ሊያዩት አልቻሉም። ነገር ግን አሳዘናቸዋለሁና በበራቸው አካባቢ ትንሽ ቤት እና ይስሩልኝ ምናምን ብሎ ጠጋ አለ ማለት ነው። ወደ በሩ በደንብ ጠጋ ሲል በጣም ስላሳዘናቸው ምስኪን ስለሆነ የገዛ ወላጆቹ ትንሽዬ ጎጆ በቤቱ በር ፊት ለፊት ላይ ሰሩለት። በዛችም ሰዓት ውስጥ እንዳስለመደው በትጋት ለ7 ዓመታት ተጋደለ። ከዚህ ዓመታት እንኳን በዛ ዓመታት እንኳን ሌላው ሰው ወላጆቹ ቢሆኑም ፍርፋሬ ከመስጠት በቀር አይቀርቡትም ነበረ። ምክንያቱም ደግሞ ይሸታል የሚል ሐሳብ ስላላቸው የቆሸሸ ልብስ ለብሰው ስላዩት ማለት ነው። በመጨረሻ መልአከ እግዚአብሔር ከሰማይ ወርዶ ከ7 ቀናት በኋላ ታርፋለህ አለው። እናቱን ጠርቶ አንድ ነገር ልለምንሽ አላት። እሺ አለችው። ከሞትኩ በኋላ በለበስኳት ጨርቅ እንድትገንዙኝ በበዓቴ ውስጥም እንድትቀብሩኝ አላትና የወርቅ ወንጌሉን አውጥቶ ሰጣት። ያን ጊዜ አባቱ ደርሶ ነበርና ደነገጡ። የወርቅ ወንጌሉን ሊያዩት ልጃቸው ግን መለየት የወርቁን ወንጌል ለዩት፣ ልጃቸውን ግን መለየት አልቻሉም። እያለቀሱ ስለ ልጃቸው የሚያውቀው ካለ እንዲነግሯቸው ለመኑ። እርሱ ልጃቸው ዮሐንስ እኔ ነኝ አላቸው። አቤት የሚገርም እኮ ነው እናንተ። እኔ ልጃችሁ ዮሐንስ ነኝ። ወንጌሏን አወቁ፣ አባቱ ያሰራት ስለሆነች። እነሱ ግን አላወቁትም ልጃቸው። ነገርማ እኔ ዮሐንስ ነኝ አላቸው። በዛ ቅጽበትም ወላጆቹ የሰሙትን ማመን አልቻሉም። በፍጹም ዋይታ ጩኸት አለቀሱ። ለቅሷቸውን የሰሙ ሁሉ ተሰበሰቡ። ለ7 ቀናትም እኩል እያለቀሱ እኩል እየተባረኩ በዓቱን ከበው ሰነበቱ። በ7ኛው ቀን መልአኩ መጥቶ በክብር ነፍሱን ተቀበለ። እናቱ የልጇን አደራ ረስታ እሷ መልካም አደረግኩ ብላ ነው ለንጉሱ ባዘጋጀች የወርቅ ልብስ ገነዘችው። ወዲያውኑ ግን በጽኑ ታመመች። አባት ግን ፈጠን ብሎ በዛች ጨርቅ ገንዞ በበዓቱ ውስጥ ቀበረው። ያን ጊዜ እናቱ ፈጥና ዳነች። እንግዲህ ጥሩ አደረኩ ብላ በወርቅ ልብስ ስገንዘው ታመመች። ያን ልብሱ አውጥቶ በራሱ ልብስ ገንዞ በበዓቱ ሲያስቀምጠው ባለበት ወዲያው ፈጥና ዳነች። ቅዱሱ ከመቃብር ብዙ ተአምራትን ፈውስ ተደረጉ። ሙታን ተነሱ፣ ድውያን ተፈወሱ፣ አይነ ስውራንም አበሩ። እጅግ ወንጌልን አክብሯታልና
በወንጌል ኑሯልና በምናኔ ሕይወቱ እጅግ የሚያስደንቀው ታላቁ ቅዱስ ዮሐንስ ወንጌሉ ዘወርቅ የተባለ ድንቅ አባት በዛሬው ቀን የከበረ ቅዱሳን መላእክት ከበውት እግዚአብሔር የከበረ ቃል ኪዳን ሰጥቶት ይህ ሙሽራ ምድራዊ ሙሽርነትን ንቆ በመመነን ወንጌል ሕይወቱን አድርጎ በገዳም በትህትና የኖረ ልብሱን ራሱን ለውጦ ከንቱ ውዳሴ እንዳይሆንበት ራሱን ቀይሮ በወላጆቹ በር እንደ ሙሽራው ገብረ ክርስቶስ ቁጭ ብሎ ትንሽዬ ዳስ ሰዎች ንቀውት በአባቱ ቤትና እናት ብዙ ንብረት ሀብት ንብረት ሞልቶ ያን ሁሉ ንቆ ክርስቶስን ያገለገለ የክርስቶስ ሙሽራ አባታችን ቅዱስ ዮሐንስ ወንጌሉ ዘወርቅ የተባለው ዛሬ ዓመታዊ ክብረ በዓሉ ነው። የቅዱሳን በረከት ከኛ ጋር ይሁን። የአባታችን የአቡነ ሐዋርያ ክርስቶስ የአባታችን የቅዱስ ዮሐንስ ወንጌሉ ዘወርቅ ጻዲቅ ምልጃ ጸሎታቸው አይለየን። እናታችን ኪዳነ ምሕረት ሳሊተ ምሕረት ወላዲት አምላክ በምልጃዋ አትለየን። ወለዘ ጸውዐ ስመኪ ወለዘ ገብረ ተስካረኪ እምህር ለኪ ያለውን አምላካዊ ቃል አያጓልብን። ስምሽን የጠራ መታሰቢያሽን ያደረገውን እምርልሻለሁ ብሎ ልጇ ወዳጇ ኢየሱስ ክርስቶስ በሰጣት ቃል ኪዳን እመ አምላክ ሳሊተ ምሕረት አቁራሪተ መዓት ድንግል እናታችን ታማልጀን። የኪዳነ ምሕረት ምልጃ ጸሎቷ የአባታችን የአቡነ ሐዋርያ ጸሎት የቅዱስ ዮሐንስ አማላጅነት የእነዚህ ቅዱሳን ሁሉ በዚህ ቀን ተከብረው ታስበው የዋሉት የሁሉም ቅዱሳን ምልጃ ጸሎታቸው ከኔም ከእናንተም ጋር ይሁን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።